እነሱ ናቸው መጡ መሰለኝ። ምን ማላወራም ሽጌታ አረ ብቻቸውን የመጡት ልጅ ያለችው የምር ነው። ብቻችሁን ነው እንደ የመጣችሁት? ብቻችሁን ነው የመጣችሁት? ልጅ የሚያክል ነገር መጀመሪያ ሳታያት እንዴ ነው ዴኒ ላድርግ ምናምን ብለህ ምን ይጠቅማል? ልጁም ባይ ባላይ አሁን ዲኤንኤ እኮ ነው የሚያስፈልገው አይደል? አንቺ የምትፈልጊው ያለሽ አይደል? ዲኤንኤ ፈልገዋለሁ ግን መጀመሪያ ማድረግ የነበረብን ነገር ዘለ ዲኤንኤ ላይ መድረስ አልነበረብንም። እውነት ካለሽ ለምን አታመጫትም? ልጅቷን እንሂድ እሺ፣ ወይ ዘናት እንምጣ። ደስ ይለኛል። ነይ እንሂድ። አላመጣትም። መጀመሪያ ለመጣት ልጅ አውለ በማመጣት በእናትሽ እኔም ቁርጥ የለው ቀስ ከዛሬ ተሰቃየሁት እኔ በቃኛል። ዲኤንኤ ከተደረገ በኋላ እሺ ምን አሰብክ? ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለውም። አሁንም ቢሆን ደግሞ ብቻ ነው ላገኝ የምፈልገው። ነገ ልጅን ልታይ ስትመጣ ማንንም አስከትለን እንድትመጣ አልፈልግም። ብቻህንና ብቻዬን አልመጣም። ብቻዬን ደግሞ ስምን ማጥራት ማትፈልግ ከሆነ የራስ ጉዳይ። ዲኤንኤው ማድረግ የምትፈልግ ከሆነ ስምን ማጥራት የምትፈልግ ነገር ከሆነ ነገ ብቻ ነው ላገኝ የምፈልገው። ትክክለኛ ያረጋች ሰላም እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊዎች ያለን ፈጣሪ ይመስገን። እንግዲህ ሁላችሁም እየጠበቃችሁ እንደሆነም እናውቃለን። በጸሎታችሁም እያሰባችሁ እንደሆነ እናውቃለን። ተስፋ አትቁረጥ፣ አይዞ ምንም አይፈጠርም ብላችሁኛልና እንግዲህ ሁሉም ነገር ዛሬ እንደሚያበቃና እኛም ወደ አዲስ አበባችን በሰላም እንደምንመለስም ተስፋ አደርጋለሁ። ዛሬ ቢኒና ዩም እየመጡ እንደሆነ ነግረውኛል። እንደመጡ ቀጥታ ወደ ዲኤንኤው እንሄዳለን ማለት ነው አይደለ? ግልግል ነው በቃ ሁሉም ነገር እዚህ ጋር የሚያበቃ ይሆናል ማለት ነው። ዛሬ የሁሉም ነገር መጨረሻ ነው። ምንም የሚያሳስብ ነገር የለም። አሪፍ ነገር ይገጥመናል ብዬ ተስፋ አደርጋለሁ። እሱማ አሪፍ ነገር ነው የሚገጥመን እና ይዟትም ሲመጣ ተስማምቶም እንደሚሆን ተስፋ አደርጋለሁ። ኦሬዲ እሷም ትፈልጓለች አይደለ? ትፈልጓለችም እያለኝ ነበረ። ዲኤንኤ መደረጉ እንደምትፈልገው ማቃለውና ሌላ ችግር ካሌለባት በስተቀር ሁሉም ነገር ዛሬ የሚያበቃ ይሆናል ማለት ነው። ሰላም ነው ማለት ነው አይደለ? እና አሁንም ቢሆን ጸሎታችሁ ከኛ ጋር ይሁን። እኔ ብቻዬን አይደለም እየጨነኩ ያለሁት እና ሃይሚኔ መሰለች ከጎን ያለች አንድ እንቋለች እሷም አለች አብራኝና አብራኝ እየጨነቀች አብራኝ እየተጉላላች ነውና አመሰግናለሁ፣ በጣም አመሰግናለሁ። እንዳትለኝ ልትይ ነው አይደለ? እልሻለሁ ግን ስለሚእሽ አትድገጭኝ። የኔ ያጨ ምን ላይ ተሰቅላን እንደምትልቁ ዝም በል። ምን ላይ ቁመቴ ነው ዛሬ ረዝሜ ነው ተዋረድሽ ታዋርደኛል እንዴ? እኔ እኮ አደገች ይባላል እየሰከስኩ ልሰክስ ነበረ። ግን አንተ ደግሞ ብቻ ግን ደስ ብሎኛል። እንደዚህ ቢሆን ቁመት ያስባል። አሪፍ ነው። አንቺ ቁመትሽ ላይ ነሽ፣ እኔ ሌላ ቦታ ነኝ እኮ። ምን እያሳብክ ነው? ስለ ዛሬው ነገር ነው። አረ በቃ ፏበል በቃ ነገሮችን እንትን ብለን ከዚህ በኋላ ደግሞ ያው ሜቢ አንድ ሳምንት ወይ ምናምን ብቻ በብርም ቢሆን በምንም እንዲፈጥን የምናደርግበት መንገድ አንዴ ከተደረገ እኔ በራሴ ኮንፊደንስ ስላለኝ ችግር የለውም። የምፈራው ነገር የለም። አንዴ ብቻ ምርመራ ይደረግ እንጂ እኔ ችግር የለውም። የትም ይሄዳሉ እግዚአብሔር። ከዛ ውጤቱን መጠበቅ ነው እና ያለን እስቲሉን ነገር ፈጣን አለ ይመስለኛል። አስባለሁ እንጂ እኔ አንቺ ሄድልኝ ሀዘን ጭንቀቴ ደስታዬ ነው ወደኔ ጥፋልኝ ሀዘን ህመሜ ደስታዬ ነው ወደኔ ፋበልሽ። እውነት ነገሮች አንዳንዴ ፈተና ሲመጣ ለበጎ ነው ብሎ ማሰብ ጥሩ ነውና ነገሮች በሙሉ ለበጎ ይሆናሉ ብዬ አስባለሁ። እንግዲህ ከዚህ የተሻለ ነገር ስላየልን ነው ብዬም አስባለሁ። ስለዚህ አንተ ምንም መጨነቅ የለብህም። ዛሬ ይመጣሉ ተስፋ አደርጋለሁ። እሺ ብላ እንደምትመጣ ከመጡ በኋላ ቀጥታ ሆስፒታል ነው የምንሄደው አይደለ? ምንድነው የምናደርገው? ግን መጀመሪያ ልጅቷን ይዘን ነው የምንሄደው ነው ቀጥታ በቃ እንደመጣች መሄድ ነው። ያው እንግዲህ ህፃኗን ይዛ ከመጣች ወይ ካንተ ጸጉር ወይ ከደምክ ይወሰድና አረ ከምን የሚሰዱ ነው የማይመለከተኝ። በቃ ቶሎ ብቻ እንትን ልበል። ደግሞ በጣም ግራ ገብቶኛል። እንዴ መሰላችሁ ለምን እያልኩ ነው። ለምን ወይ በስመ አብ የመጡ መስሎኝ አልመጡም እስካሁን። እንግዲህ እየጠበቅናቸው ነው። ይመጣሉ ብዬ ተስፋ አደርጋለሁ። ማጨነቀ እንዴ ጨነቅሽ? ይጨንቃላ? ይከብዳል። ያው አይ ዛሬ ሁሉም ነገር ይቋጫል ነው እኮ። ግን ሰውንም ለማሳመን አንዳንድ ሰው
ልቡ ላይ የሆነ ነገር እየተሰማው ነው እሱን ግልጽ ለማድረግ እንጂ የማይሆን እናውቀዋለን እኮ እነሱም እንዲያምኑ እሷም ነው ብላ እንደዚህ ግግም ስላለች አስመርመራት አሳያለሁ እንዴ እኔ ልጅ ቢኖረኝ እዚህ የወጣችሁ ብጉር ይወጣብኝ ነበር እንዴ በጣም እግዚአብሔር ብጉር ደግሞ የሚወጣው ምን ሆነ አታረክ ስትቀር ነው ወይኔ ጉድ ይፈላ ወይኔ ወራው አንተ ምንድነው ሰፈርታል ምን ውረድ እንጂ ማለት እኔ ምን ፈራለሁ ሌላ ችግር እንዳይፈጠር ነው እንጂ ምንም አልፈራውም በቃ መገላገል ነው የፈለኩት ዛሬ ዴንዲ ካደረገን እኔ ምንም ማዘይ አልሰራም ቀጥታ ነው ወደ አዲስ አበባ የምንሄደው አይደለም ምንም የሚያስቆየን ነገር አይኖርም በቃ ፕሮግራማችን ጨርሰናል ቤቴን አፈቀኝ ቻሎቼን አፈቁኝ ብቻ ግን ተቋራይ ናፍቃል ያጠዚህ ማለበዛ እንደዚህ ቦገርከው ራሱ ይልቀቅ አንድ ቦታ እኮ ነው ምን እንደሆነ አላውቅም አሬ ቡግራ መፍትሄ አንቺ ጋር ነው ትላለህ እኔ ምን ላድርግ እንዴ አፈንጁ ናሽ እንጀለታ ናላፈንዳለ እንዲህ በኩርኩም ብዬ አትጨነቅ በቃ አንተ አትጨነቅ ብለው ተጨንቋል ልጁ ምንም ያሳስበ ነገር እኮ የለም ያስፈራ ነገር የለም በቃ የምር ግራ ስለገባኝ ለምንላት የፈራው እንትን ነው እሱማ ከጎኔ ናት እኮ ግን ለምን እኔ አሁን እግዚአብሔርን ሰው እንዴት ምን ሆና ነው እዩ ከመሬት ተነስታ እንዲህ ልትል አትችልም አይደል ምን ሆና ነው አሁን ለምን ከመሬት ተነስታ ማትልም ወይ አይምሮ የነክል አለባት እንጂ ጠላት ከፈለገ በፈለገ መንገድ መጥቶ ነው ሊያጠቃኝ ከኔ ጋር እኮ አሁን ጠላት አልነበርንም አሁን አለ አይደል በቃ አልሆነም እኔና እሷ ግንኙነት ማለፍ በነበረበት መንገድ ነው ያለፍነው በቃ ከኔ ጋር ስለሆንክ እኮ ነው አሁን ብቻን ሲንግል ብትሆን እኮ ይውል ጣጣ አይመጣብህም ነበር እኔ እኮ ነኝ የዚህ ሁሉ መንስኤ ወይ አንቺ ምን ታውቂያለሽ በእናትሽ እኔ ምንም ካላቅም ምስኪን እኮ ነኝ ጌታ ናለኝ ምስኪን ምን ተስተካክለሽም አንቺ ማለት ደረስኩበት አየሁ ሳለም ተለኔ አይ ምንም ይከፍል አድርገሽ እሺ ይዋጥልኛል ሳለም የሆነ ሪትም ቢኖር ነው እንጂ ያ ቡቡ አሁን እሷ ህይወት ላይ ገብቼ እንዲ ነው ማለት አልፈልግም እንጂ የምር ግራ ያጋባል የምር ማይመስል ነገር እኮ አይ አሁን ሁሉንም ነገር እንተውና ምንም ይፈጠር ምንም ምክንያት ይኖራትም አይኖራትም ከኛ የምንፈልገው አንድ ነገር ነው አይደለ እሱንም ዲኤንኤ ነው በሰላም መጨረስ አይደለ ስለዚህ ዛሬ እንግዲህ እንደሚመጡ ተስፋ አደርጋለሁ ይመጣሉ ብዬ ማስባለሁ ቢኒ ቃል ገብቷል ልጅቷን ይዛት እንደምትመጣ ተስፋ አደርጋለሁ ይዛት ከመጣሽ በኋላ ቀጥታ ምንም እዚህ ጋር ማውራት ምናምን አያስፈልግም ምንም እሱም ይፈልጋል በቃ እሱም እሱ የኔ ልጅ ነው እያለ ነው ያጣረልን ነው እንዴ የትኛውም ወንድ እንደዚህ አይልም እኮ አንተ በዚህ ልክ ልጁ የኔ ነው እያለ እኮ ሊከራከርላት አይችልም ምን ያክል ቢያፈቅራት እንደሆነ እኔ አላቅም አይገባኝም ግን እሷ ደግሞ ለምን እንደሆነ አላቅም ወይ ለሱ የሆነ ከፍተኛ የሆነ ጥላቻ አላት አሁን እሷንም ላይ መፍረድ ራሱ እኮ ከበደን እኮ ሜቢ ወይ ሰው ዝም ብሎ ያለ ምክንያት እንዳለው ብሩኬ ላይሆን ይችላል ገባ ወይ ተጽኖ አንድ ሴት ልጅ በዚህ ልክ ልትገግም የምትችለው ወይ ጉዳት ካለባት ምናምን ነው አንድ ወንድ ልጅ አዎ በቃ አሁን እኛም እሱ ላይ በቃ እሱም ያሳዝናል ጥሩ ልጅ ነው ምናምን ያለ ነው አይደለ ግን ደግሞ እሱ ምን እንዳደረጋት በዚህ ልክ አናውቅም ይችላል እሱ ምን ያድርግ ምን እኔ አላውቅም ቢያደርግም ግን እንዴት ለምን ከዛ እኔ ጋር ነው ጥያቄው እኮ የሆነ ነገር እንኳን ደግሞ አሁን የኔ ሌላኛው ጥያቄ ደግሞ ምንድነው የሆነ ነገር እንኳን አድርጓት ቢሆን ለምን እንደዚህ ስላደረገኝ ነው ከባድ ነው ብቻ የሆነ ለምን አላለችም አሁን የሆነ በዚህ ምክንያት ነው እንኳን ብላ ለምን ይወስጣን አላወራችም እኔም ጥያቄ እሱ ነው አሁን ሜቢ እሱን አልፈለገችውም ነው የማልፈልግበት ምክንያት በቃ በዚህ ምክንያት አልፈልግም አሁን ለምሳሌ እኔ ብሩኬን አልፈልግህም ልልህ የምችለው የሆነ ምክንያት ሲኖረኝ ነው አይደለ በዚህ ምክንያት እላለሁ የሰው ህይወት ላይ ደግሞ መተሽ እንዴት ሌላን ሰው እንትን ታያለሽ ታናውጫለሽ አላቅም እንጃ አሁን እኔ አሁን እንደዚህ አምናችሁኝ ስለወራችሁኝ እኮ ተመስገን ነው አሁን ከዚህ በፊት እንደነበረው አይደለም ከጎንች ያላችሁት አይደል ከጎን ያላችሁት ግን አሁን እናንተ አምናችሁ እዚህ ጋር መጣችሁ ያደረገኝ የቢኒ ሁኔታ ነው እንጂ እሷ ሁኔታ እኮ መጀመሪያ ነው አንተ እንድትጠራጠር ብዙ ነገሮች እንዳስብህ አድርጎኛል አይደለ ተጣልች ይሃለም ግን ቢኒ ደግሞ የኔ ልጅ ነው ምናምን እያለ በዛ ልክ እሷን ለማግኘት በቃ የሆነ አለ አይደለ ፍቅሩን ለመግለጽ ብዙ ነገሮችን ያየው ነበር እንደዛ ሲጥር ሳይ በቃ አይ ያለ ምክንያት እንደዛ አይልም የሱ ቢሆን ነው ልጁ ምናምን ብዬ ደግሞ ብሩኬን እንዳምነው አደረገኝ አሁን ያደረገው ራሱ ነው የሚያውቀው የሰው ልጅ ቢሆን የሰው ልጅ ላሳድግ ማለት አባት እያለው ይከብዳል አይደል ይከብዳል በጣም እሱም አባት ሳይሆን ነኝ ማለት አይልም እኔ አላቅም
እስቲ ዛሬ ሆነ ትወጣለች። በቃ ግልግል እንደሚሆን ተስፋ አደርጋለሁ። ግራ ያጋባል። ያው እኔ በራሴ ኮንፊደንስ ስላለኝ ነው። በቃ አንዴ ዲኤንኤ ከተደረገና እኔ ይደረግ ብቻ እንሄዳለን። ውጤት ሲመጣ እንመጣለን። ጨረስን በቃ። ውጤቱንም በስልክም መስማት ነው እንችላለን። ተደዋውለንም ምንም ሌላ እንትን ውስጥ አንገባም። ችግር የለውም። ምንም አያሳስብም። ሁሉም ነገር እንግዲህ በሰላም እንደሚያልቅ ተስፋ አደርጋለሁ። አንተ በቃ እንትን በል፣ ራስህን አረጋጋ፣ ተረጋጋ፣ አትጨናነቅ ምናምን። ከዛ በተቻለን አቅም በጸባይ ያው እኔ ስኖር ሜቢ ችግር ሊፈጠር ይችላል። ግን ደግሞ እንግዲህ ለምን ችግር ይፈጠራል? አሁን ምንም ቢመጣ ምንም ቢባል አንቺ ጸጥ ማለት ነው። እኔ ስታየኝ ነው። አይ እኔ ምንም አልልም። እኔ አሁን አወራሁ እንጂ እኔ እሺ፣ አሁን ከሷ ጋር ትተዋወቃላችሁ። አንቺ ምን አላት ይለኛል እንዴ? ባንተ ምክንያት አንዴ እኔን የጠላችኝ አንተ እኮ ከዚህ በፊት አትተዋወቁም አይደል? አሁን የግል ኬስ ካሌለብህ አሁን አይሚ ላይ ምንም ሆነ ምንም ልትላት አትችልም አይደል? አትተዋወቁ ከሆነ ምን ያስፈራሽ? እንኳን ማላቃት አብረን ያልተማርን አብረን ያልተገናኘን ከተማ ውስጥ እንኳን ስትንቀሳቀስ አይቻትም ማላቃት ልጅ ነች እኮ። እና እንደዛ ከሆነ ምንም ያሳስብሽ ነገር የለም። አረ እኔ ምንም አሳስቦኝ እኮ አይደለም። ሜቢ ችግር እንዳይፈጠር ነገሮች እንዳላበላሽ እኔ ስላለው ብቻ ልጅቷ እንዳትገግም የሚል ፍርሃት ነው እንጂ ትናንት ቢኒም ካለው አንፃር እንጂ ሌላ ምንም ነገር የለም። እሷ ብትገግምም እኮ ምንም ልታመጣ የምትችለው ነገር የለም። አሁን ምርመራ ነው። ገገመች አልገገመች እሷ ስለፈለገች ነው። ኦሬዲ ከዚህ በፊት ያ ሁሉ ጣውረድ ውስጥ ያ ሁሉ ጭቅጭቅ ውስጥ የገባ ነው። ልጁ አልተወለደም ነበር። በቃ አሁን ተወልዷል። ምንም ማተካራ አያስፈልግም። ቀጥታ ዲኤንኤ ነው አይደለ? ዲኤንኤ ነው። ምንም ሌላ ፍላፊ ከሷ ጋር ማይሆን ሰጣጋባ ውስጥ የሚያስገባ ነገር የለም። ምንም ታይ እምቢ በይ ምንም እኔ አንቺን እንድትናገርሽም አልፈቅድም። ምንም አላደርግም። አይ ማንም አይናገረኝም። አታስብ። ብትናገረኝ እንኳን ዝም ነው ማለት። አይ ማርያምን አሁን በብልሃትና በብልጠት ነው ነገሮች ማለት ያለው። አንዴ ቆይ ጡንቼ ላሳይህ እንዴ? እንዴት ነበር? እኔ እሰራለሁ፣ አንቺ ትወፍሪያለሽ። አሰማማኝ ብርታት ኃይል አለኝ እና አትጨናነቅ፣ ፏበል እሺ። ካስተያጆ በእናትህ ጨንጎኛል። እስቲ አረጋጊው በእናትሽ። ፍቅሬ ነህ ህይወቴ፣ ክብሬ መሰረቴ፣ ሀብቴና ንብረቴ፣ ናፍቆቴ መቼም አልረሳህም እስካላጣሞቴ አትጥፋ ከፊቴ። ጨረስሽ እንዴ? ጨረስኩት እኮ አዘመራርቄ ነው መሰለኝ የጨረስኩት። እኔ እንጃ። ቻፋ በል በእናትህ። ረፋ ነው የምለው እሱ ምን ይመጣል? አታስብ፣ አትጨነቅ። ሲጀመር ከጭንቀት ነው የመጣ ይሄ ቡግር ጭንቅላት የምር ግን እኮ ታውቃለህ፣ ጭንቀት መጨናነቅ ምናምን ፊት ያበላሻል። እውነቴን ነው። አንተ እየተጨናነቅክ ነው አሁን። አንድ እዚህ ወጣል ድጋሚ እዚህ እንዳይወጣ በጣም ገላገል ፈልጌያለሁ እኮ ነው። በቃ ትገላገላለህ። ምን ትጽም ታስቀምጥ። ኧረ በእግዚአብሔር እንዴ እኔ በዚህ በኩል ሆናለሁ። ና የትም መንቀሳቀስ የለም። በሰይንም አራጣምሩልኝ ነገር ፈልጉና ይታመርልን ተጽ አይደል? አረደብረ ያለው ዘመድ ይልስተ እንዴ ዝም በል አንተ በሌለህበት እኮ እሱ ጨርሷል። አንቺ ወይ እንዴ እኔ ማላውቀው ነገር አለ። ያየሁት ነገር አለ። እንግዲያውስ ለቤተሰብ አደራ ከሰጠው እነሱ ይወጡታል። አረ አንተ ዝም በል ብቻ፣ ዝም ብለህ የሚሆነውን ነገር አረ ሃይሚ ምን ስታደርገው ያላሳፈራውን ምን አድርጊያለሁ? እውነት ትናንሽ ድግሶች መሀል ትልልቅ ድግሶች መሀል ትናንሽ ኤዲተሩ ብቻ አድርገው እንጂ እኔ ኮፍራለሁ። ጉዳቸውን ፊት ለፊት ማውጣት ነው እናንተን ጉድ። እነሱ ናቸው መጡ መሰለኝ። ኧረ ብቻቸውን የመጡት ልጅ ያለዙ የምር ነው። ብቻችሁን ነው እንደ የመጣችሁት? ብቻችሁን ነው የመጣችሁት? እኔ የሚያገኝ እዚህ አካባቢ እንዴት ነው? እንዴት ነሽ? እንዴት ናችሁ? ልጅስ ቤት ማለት አልነገርካትም ነው?
አንተ ራስህ መናገር ለምን አልፈለክም? ማለት ለምን ደሱ ነው ይላክል? ደግሞ በሱ ተስቀረኝ ፈቃደኛ አይደለሽም እኮ ነው። ምን ሆነሻል? ይኸውልህ ብሩኬ፣ መጀመሪያ በሱ መስጠራት አይጠበቅብህም ነበር። ቀጥታ መጥራት ትችላለህ አሁንም ቢሆን። ሲቀጥል ደግሞ ልጅን የሚያክል ነገር መጀመሪያ ሳታያት እንዴት ነው ዲኤንኤ ላድርግ ምናምን ብለህ ምጣራ? ምንም እኮ ነሰሰሪ ነገር አይደለም አይደል? ነው እንዴ ነው ሊሆን ላንተ ነው እሱ ላንተ ነው ላንተ ቀላል ነው ሊሆን ይችላል ሁሉም ነገር ግን ደግሞ እየቀለዳችሁብኝ ነው ቢኒያም እኔ አሁን እኔንም ይረፍር እያልኩኝ አጠራልኝ በልኸኝ እኮ አጠራሪ ራሱ ነው እዚህ ጋር ነው ያገኘኋት በር ላይ ነው ያገኘኋት በቃ እንደዚህ ቦታ እንገናኝ ስላት አሁን ምን ይጠቅማል ልጁም ባይ አሁን ዲኤንኤ እኮ ነው የሚያስፈልገው አይደል አንቺ የምትፈልጊው ያለሽ አይደል ዲኤንኤ ፈልገዋለሁ ግን መጀመሪያ ማድረግ የነበረብህን ነገር ዘለ ዲኤንኤ ላይ መድረስ አልነበረብህም አይደል አሁን እኮ እሱ ከዲኤንኤ በኋላ የሚደርስ ነገር ነው አሁን ዋናው ነገር ዲኤንኤ እኮ ነው አይደል ይኸውልሽ ልጁ እሱ ከሆነ እኮ ይደርሳል ያ የኔም ከሆነ እሱ መፋታት ነው እኮ ወደኔ መምጣት ነው ምንም ያስፈልግ ነገር የለም አለቀ ቆይ ልክ ነሽ ግን ብሩኬ አሁን ምንም ልክ ነሽ ልክ አይደለሽ ምናምን አይነት ወሬ እንድታወራ አልፈልግም ሲቀጥል ደግሞ እዚች ጋር ተሰልፋችሁ በጣም አግሬሲቭ ነሽ በጣም አግሬሲቭ ሆነሽ ነው የምታወሪው ፖላይት በሆነ መንገድ ለምንድን ነው የማታወሪው እኔ ልጅቷን ባያትም ምንም አይለውጠውም እኮ እንኳን ፈጣሪ በሰላም ገላገለሽ በጣም የሚለውጠው ነገር አይደለም ምን አለ እሺ ካዩት ምን ይለወጣል መጀመሪያ ልጅን ማየት ነበረብህ ከዛ በኋላ ሁሉም ነገር ይደርስ ነበር ለዛ ነው ያለመጣው ልጅ ምን አምጥዩ ኦኬ ቀድማችሁ ተገናኝታችሁ አውርታችሁ ከዛ እኔ ላይ የሆነ እንትን ለማለት ነው ተባብራችሁ እኔን እንትን ለማለት ነው የጠራችሁኝ እዩ ለምን አትረጋጊም ሌላ ችግር አለ እኛ ማን አሁን እኔ እሺ እዩ ድጋሜ ሄዷል እንመለስ የኔ ነው አይደለም በቃ አያስፈልግም እኮ እሱ አሁን ቀጥታ ዲኤንኤ እናደርግ ተወለደች አይደል እንዴ እኔ አደርጋለሁ ሲጀመር እኮ ያላደርግም ማለት ነው እኔ በሙሉ ኮንፊደንስ እስከዛሬም ሳወራ የነበረ ነገር ነው ምንም የምፈራው ነገር እንደሌለ እኮ ተናግሬያለሁ አይደል ተረጋጋ በቃ እኛ አሁን እዚህ እየጠበቅንሽ ነው የነበረው ምር በጣም ሰልችቶኛል እዩ ከኔ ጋር መቀየም እኔ እንጃ ለመጣላት ምናምን ጊዜ አልነበረኝም እኮ ከሰለችሽ በቃ ልጅቷን አምጥተሽ ዲኤንኤ ማድረግ እኮ ነው መጀመሪያ ልጅን ማየት መቻል ነበረብን አሁንም ቢሆን እያልኩ ያለሁት አልደበቅኳትም ለምን ደብቃት እውነት ካለሽ ለምን አታመጫትም ልጅቷን እንሂድ እሺ ወይ ዘናት እንምጣ ደስ ይለኛል ነይ እንሂድ አላመጣትም መጀመሪያ ለመጣት ልጅ አውለ በማመጣት በእናትሽ እኔም ቁርጤ ልወቀስ እስከዛሬ ተሰቃየሁት እኔ በቃኛል በጣም ደፋር ነሽ አንቺ አይደብርሽ በዚህ ድራማ ሰሪ ናችሁ በጣም እግዚአብሔር መጀመሪያ ቀድማችሁ ተገናኝታችሁ አውርታችሁ ምን ብላችሁ ፈትፈታችሁ ከጨረሳችሁ በኋላ እናንተን ሁለታችሁን ሲጀመር አላምናችሁም ታውቃለህ በፊቱንም አላምናችሁም ሁለታችሁ ተገናኝተን ብዙ ነገር እናደርግ ብን ብዙ መስራት የምንችለው ነገር ነበር ገብቶሻል አይደል ምንም እሺ ጓደኛዬ የሚሆን አብረንም ብዙ እንደልት የፈለግነውን ነገር እናደርግ አንቺ ጋር የሚያገናኘው ነገር የለም እኮ በቃ ስለዚህ እኔ ደግሞ ቀድመን ልጅ ማየት ነበረብን ነው እያልኩ እኔ አልፈልግም እሺ አላይ መብት አይደለ ዲኤንኤ ማድረግ እኮ ግዴታሽ ነው በጣም እኮ እንጣጥ እያልሽ ነው ግዴታሽ ነው እኮ ማስደረግ ምንም አላልኩም ተረጋግቼ ነው እያወራሁ ያለሁት መስሎክ ሊሆን ይችላል እንደዛ እኮ የብሩኬ የልጅቷን ማየት የሚያመጣው ለውጥ አለ ነው ዲኤንኤ ነው እንዴ እኮ የሚያመጣው ለውጥ አለ ምንድነው ቆይ ካየ በኋላ ምን ሲያይ ነው ዲኤንኤ የሚሆነው ነው ለምን መጀመሪያ ማየት ነበረበት እሱ ልጁን ሳያይ ቀጥታ መጥቶ ዲኤንኤ እናድርግ ማለቱ ነው ስላናደኛ ከኔ ጋር በሰላማዊ መንገድ አይደለም የምትወሩ አይደል መጥቼ ላገኘኝ ስለ አራስም ላይ ነበርሽም ስልኬን ማጥፋት ነው ለመጨቃጨቅ ልጅ መምጣት አይጠበቅብኝም ለመጨቃጨቅ አይደለም ቀጥታ ለዲኤንኤ ነው እኛ ምን አጨቃጨቀኝ ከዚህ ጋር ምን አለኝ ነኝ ጤነኛ አይደለችም እንዴ ምን አለኝ ነኝ አዎ ጤነኛ አይደለም ምድሜ ላንተ እኛ እንሂድ ያለችበት ችግር የለውም ወይ እሺ እኛ እንሂድ ከሆነ ጊዜ ብቻዬን ሆኜ ያንተ ልጅ ስንከባከብ ነገር ሳረግ እርጉዞኝ ብዙ ነገር ተፈጥሯል አይደለ ያን ሁሉ ነገር ይያለው ልጅ አንቺ ውለታ እንኳን እንተናቲም እንዴ አመሰግናለሁ ለውለታ እና ምንድነው ሁሉ ጊዜ ምናምን ምት አብሮሽ ነበር አይደል እሺ ከምንም አትቆጥረኝም ወይ ሁለታችሁ ይልሽ ኬስ ካለባችሁ ምንም ማይከይዝ የለብንም በቃ የልጅ እኔ ልጅቷ የኔ ናት ነው አያለ ያለው ስለዚህ ልጁ አይደለችም ብያለሁ አርፎ መቀመጥ ይችል ነበር ምን እኔ ስር ስራ አስባለሁ አድርገሽ ለምን አትወስኝም አሁን እኮ ዲኤንኤ ማድረግ ነው አይደል እኔ አሁንም ቢሆን ዲኤንኤው ይኸውልሽ ሰሚያለሽ አሁን እኔ እንጃ እኮ እንሂድና ልጅቷን ይዘናት እንሂድ ሆስፒታል ምናምን በቃ ያዘጋጀሽ ቦታ አለናል አሬ በየትም ይሁን እኔ ችግር የለውም ሄደሽ መቀላል ነገር እኮ ነው በቃ ከዛ ጊዜ ገደቡን እንዲያፈጥኑት መለመን ነው በገንዘብም ቢሆን ማድረግ ነው ሌላ ምንም አዲስ ነገር የለውም እኮ እንዴ
ምን ነው ቸኮልክ? ምንም እኔም እሱ አንድ ቀን ያላያት ዲኤንኤ ከተደረገ በኋላ እሺ ምን አሰብክ? ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለውም። የሚያስፈራሽ ነገር አለ? ምን ያስፈራኝ ነገር የለም። እኔ እኮ ታዲያ ምን ለምን በሙሉ ኮንፊደንስ ነው እያወራ ያለሁት። ምንም የምፈራው ነገር ስለሌለ እኮ አሁን ልጅቷን ይዘሻት መተሽ ቢሆን ኖሮ እኮ አንድም እሱም ያያታል እኮ አይደለ? ይዘሻት መተሽ ቢሆን ኖሮ ምንም እኮ ይሄን ያክል ማካበድ አያስፈልግም። አምጥቼ ላሳየው እንደ ጭራሽ ልጁ መጥቶ ነበር ማየት የነበረበት። እኛ እንሂድ በቃ ሌላ ተካራ ከማብዛት ወይ እንሂድ ልጅቷ ጋር እኮ ልጅቷ ጋር እንሂድ። ልጅቷን ያረክሽበት ቦታ እንሂድ። ልጅቷ ቤት ናት። የትም አይደለም ያደረኩት። ለምን እንደምንሄድ ዲኤንኤ ትደረግ። ለምን አንቺ መገላገል አትፈልጊም እንዴ? ምንድን ነው ጸጉሯን ነው ወይ ጸጉሯን የሆነ ነገር ነው የምትፈልገው? አመጣልሃለሁ። ልጅን መጀመሪያ መተህ ማየት ነው። አይ እንደዛ አልፈልግም። ለምን እያየን ነው መሆን ያለበት እንጂ ትክክለኛ ነገር መሆን አለበት። አያየን ካልሆነ እንዴት ነው ማምንሽ? ነገርኩሽ። የተፈጠረው ነው ወይ ሌላ ልጅ አለ ወይ ሌላ የምትፈራው ነገር አለ? ጸጉሯን ነው የምትፈልገው አይደል? ልጅቷን እዚች ጋር ማምጣቴ ለምን አስፈለገ? እኮ እሺ እኛ እንሂድና የሆነም ነገር አስፈልገና ምን ያለ ልጅቷ እንዴት ነው ዲኤንኤ ማደርገው? ነገርኩ። የምትፈልገውን ነገር ለነገሩ ማረኮ ነው የምትፈልገውን ነገር ሰጠህ ነገር እንጂ ልምጣ ነው እያለች ያለችው። እኔ ደግሞ እሱን አላምንበት። አንቺ በጣም ኮንፊደንስ ካለሽ ማለት ነው በውስጥሽ ኮንፊደንስ ካለሽ አንተ ፈለክበት ቦታ ማድረግ ትችላለህ። እኔ ምንም የማቀደው የምፈራው ነገር የለም። የምትፈልገውን ነገር ልስጥ። እኔ አንድ ላይ እንሂድና እንገላገል። በቃ እኔ አላሳዝናችሁ። ምን አደርጋታለሁ? እኔ ግን አላሳዝናችሁ። ልጅቷን ምን አደርጋታለሁ? ምን አልበላት? ጤነኛ አይደለሽም እንዴ? ይኸውልህ ታውቃለህ፣ ከዚህ በፊት እርጉዞኝ ብዙ ነገሮች ተፈጥረዋል። ያንን ነገር ደግሞ ያ ሁሉ ችግር ውስጥ እንደገባው ነው በአንቺ ድርቅና ነው። እውነቱ ስነግርሽ ምንም አዲስ ነገር አልነበረው። ይኸውልህ እኔ ድርቅና ለምን እንደሆነ እኮ ታውቃለህ አይደል? ጠንቅቀህ ያደረከውንም ደግሞ እያንዳንዱ ነገር ታውቃለህ። ምን አስፈራ ወይ ደግሞ ምን እዚች ጋር ራስህን እንደነሰው ለማድረግ ለምን ትሞክራለህ? አይደለም እኔ ብፈራ ዲኤንኤ ይደረግል ነበር። ነገርኩህ እኮ አምና ለመቀበል ዝግጁ ነህ? አምና ለመቀበል ዝግጁ ስለሆንክ መሰለኝ እንደ እኔ ለማድረግ ነኝ። ዝግጁ ነኝ። የኔም ከሆነ እቀበላለሁ፣ የኔም ካልሆነ እቀበላለሁ። በቃ ግልግል። ይሄንን ነው ማወቅ እንፈልግ። አንቺ ነሽ እኮ እየሸሸሻለሽ። እኔ እኮ እምቢ መች አልኩኝ? እኔ ምንም የሸሸሁት ነገር የለም። ነገርኳችሁ እኮ ይዘናት እንሂድ፣ የትኛውም ሆስፒታል ያው እንሂድ። በቃ የኔም ከሆነ እቀበላለሁ፣ እሱም ከሆነ ችግር የለውም አልን እኮ። እሱም ይቀበላል አልንሽ እኮ። ለምን አትሰሚንም? ስለሱ አንተ እንድታወራኝ አልፈልግም። በደንብ ነው እንዴ ማውራሽ? እንዴ እንዴት ነው የማይመለከተኝ? እንዴ ህይወቴ ላይ እኮ መጥቷል። በቃ ግዴታ እኮ ነው ለሱ ማገዝ። እንዴ ህይወቴ ላይ ያለው ተነኝ ምን ማለት አይመለከተኝም? አይመለከተኝም። ሲጀመር እሱ እዚህ ውስጥ ምንም የሚያገባው ነገር የለም። ሲቀጥል ደግሞ ስለ ዲኤንኤ ከኛ ጋር እንደዚህ ማውራትም የለበትም ማለት ግዴታ ነው። እሱ ዲኤንኤ ያደርጋል። ለማን ስለ እሱ ዲኤንኤ ያደርጋል። የምታውቀው ነገር አለ? እኔ ከሱ ጋር ያለኝ ነገር ምናምን እሱ ታዲያ አእምሮ ልክ አይደለም። የሰው ልጅ እኔ ነው የሚለው ልክ አይደለም። እኔ ነኝ ልክ ያለው ልክማ አይደለሽም። ልክ ብትሆኝ እንደዚህ አትሆኝም። እዩ ምን ሆነሻል? በቃ አደብ ግዢ፣ ስርዓት ይዤ አይደለም። በቃ ከዚህ በኋላ ሴት ነሽ ብለን ምናምን አናባብልሽም። በቃ አደብ ምትይ ከሆነ ትይዣለሽ። በፈለከው መንገድ መምጣት ትችላለህ። በመጣው መንገድ ይቀበላለሁ። የሚፈራ ነገር የለም። እሺ ለምንድን ነው የማትረጋጊው? ነገሩ በጉልበት በእልህ ነው መሆን ያለበት። ለምን አይ ሌላ ሰውንም ችግር ውስጥ ባትከቺ የተሻለ ነው። አይ እሱ በመጣበት መንገድ መቀበል አቅተኝ ነው። ይኸውልሽ እኔ እያስፈራራሁሽ አይደለም። በስርዓት አውሪኝ። እኔ የምፈልገው ዲኤንኤ ነው። ማም አንቺ አትፈልጊም ነው እውነቱ እንዲወጣ ነገር በደንብ ነው የምፈልገው። በቃ ከፈለግሽ ሄደሽ ልጁን እንሂድ። በቃ ቀላል ነው እኮ ዲኤንኤ እናድርግ። ዝም ብለሽ አትበጫበጭብኝ። በቃ እንዴ ዲኤንኤ ይደረግ። በቃ እንፋታ። ምንድነው የምትነዛ? የኔም ከሆነ እቀበላለሁ አልኩሽ እኮ እንዴ። ይኸው ካሜራ ደቅኜ የመጣው ልቀልድ አይደለም። እኔም እየቀልድኩ እንዴ ብዙ ቦታ ነው እኮ ስሜ የደረሰው አይደለ እንዴ? ልጅ አለው ምናምን እኮ አንቺም ዝም እንደዛው ፈልገው እንደው ታውቃለህ። ብዙ ጊዜ ስሜ ጠፍቶበታል። ብዙ ነገር ተብዬበታለሁ አይደል? ያ ነገር እንዲጠፋልኝ ነው የምፈልገው እኮ እንዲጠፋ። እሺ ነው የምትፈልጊው? እሺ አሁን ያለ ዲኤንኤ የኔ ነው ብዬ እንድቀበል ነው እሱ ነው ፈልጊው? እሺ የኔ ነው ልበል ልጁን? ይኸውልህ መጀመሪያ ስመጣ አንደኛ ነገር እንደዚህ ተሰብስባችሁ ምናምን እንድጠብቁኝ አይደለም የመጣሁት። ካንተ ጋር ማውራት ያለብን ነገር አለ። መጀመሪያ ቀድሞ ማውራት ያለብን ነገር አውርተን ይኸውልሽ እኔ ደግሞ ከዚህ በኋላ ድጋሚ እህቴ እንዲበጠበጥ አልፈልግም። ያለ ሀይሚም ያለ ጓደኞቼ ምንም አላደርግም። በተለይ ያለ ሀይሚ ከሷም ጋር መጣላትም መለያየትም አልፈልግም። አንድ ነገር ስማኝ፣ ያሉ ነገር ሲፈጠር እኔ እናንተ ብቻችንን ነበር አይደል? አሁንም ቢሆን ደግሞ ብቻ ነው ላገኝ የምፈልገው። ነገ ልጅህን ልታይ ስትመጣ ማንንም ማስከትለ እንድትመጣ አልፈልግም። ብቻህንና
ብቻዬን አልመጣም ብቻዬን ደግሞ ስምን ማጥራት ማትፈልግ ከሆነ የራስ ጉዳይ ግን ብቻህን መተህ ካንተ ጋር ብቻችንን አውርተን ነው ሁሉንም ነገር እንዲሆን ምንም ብቻችንን የሚሆን ነገር የለም ይኸውልሽ ብቻችንን የሚሆን ነገር የለም በደንብ አለ ስለዚህ ይኸውልህ ነገርኩህ እኮ ዴኒዮ ማድረግ የምትፈልግ ከሆነ ስምን ማጥራት የምትፈልግ ነገር ከሆነ ነገር ብቻህን ነው ላገኝ የምትፈልገው ስትነኝ ያረጋች ተረጋጋ እንዴ እኔ ብቻዬን አገኘችኝ አላገኘችኝ ምንም የሚለወጥ ነገር እኮ የለም እንዴ እኔ እየቀለዳችሁ ካልሆነ እኔም በምን ኬዝ ነው እኔ እየቀለዳችሁ የምትለኝ እኔ አላቅም እኔ ሰው ማመን ደብሮኛል ቢና ከብዶኛል በቃ እንዴ እሺ ልጁ የኔ አይደለም እንደው ምንድነው ልጁ የኔ ነው ስላልኩ ልጁ የኔ ነው ስላልኩ ይሁሉ እኔ ላይም እኮ አዙረ እኮ እኔ ላይም እያመጣብኝ እኔ ምንም እያመጣሁብህ አይደለም ልጁ የኔ ነው አልኩኝ እኮ ልጁ የኔ ነው ከማለት የኔ ናት ከማለት ውጪ ሌላ ምንም ማለት ነው ነገር የለም ምን እናደርገው ነገር አለ ልጅ ታገግም ወይ ባህር ድንት ግዴታ ላይ ካለብን መሄድ ነው እኔ ልጅቷ የኔ ነች ብያለሁ አይደል በኮንፊደንስ እኔም እኮ ተማምኛለሁ ሌላ ምንም ማለት አልችልም እቺ ልጅ አስገድጄ የሆነ ነገር አድርጊ ማለት አሁን ሁለታችሁም መጨቃጨቃችሁ እዚህ ጋር ምንም አይበጅም እንረጋጋ እናስብ ምን ማድረግ እንዳለብን እኔ ብቻዬን አላገኛትም ምክንያቱም ካንቺ ጋር መጣላት አልፈልግም ሃይሚ ድጋሚ ችግር ውስጥ አልገባም እናስብና ከዛ በኋላ መሆን ያለበትን እናረጋለን ካልሆነ በህግም መሄድ ካለብን በቃ እኔ ያ መፍትሄ ይመስለኛል ምክንያቱም እዚህ ጋር የሰው ስም እየቆሸሸ ባሏለበት እየዋለ የሱም ስም ያንተም ስም ደግሞ አንተም የሚገባህን ሳታገኝ ይከብዳል አይደለ እንዴት እኔ እንጃ እኔ ልጅ አይቻታለሁ ይዣታለሁ እቺ ልጅ አንተ ፍቅረኛ ነበረች አይደል ፍቅረኛ ያንተ ልጅ ባይሆን ሁሉ መስዋዕትነት ታከፍል ማለት ከፍላል ይዣት ደግሞ አይቼ ማለት ነው ፍቅሬንም በስትክክል ሳላጣጣም ነው ከጄ ላይ ወሰደች ስለዚህ ያለው አማራጭ ወይ በህግ መሄድ ነው ሌላ አማራጭ ካለ ደግሞ እናስባለን አሁን እዚህ ጋር ሁለታችሁ መጨቃጨቅ ሰው ማመን አይደለም ለምን ከቢኒያም ጋር እንደዚህ አይነት ችግሮች ገባች አሁን አንተ ለምንድን ነው አልፈልግም የምትል ምን የምታውቀው ነገር የለም አንተ ወይ ያጠፋባት ያደረገው ነገር ካቅም በላይ እኔ ላይ አጥፍታ ደግሞ እሱ ላይ ለምን ትመጣለች ከኔ ጋር መጨረስ ነው ያለባት አይደል እኔ ከኔ ጋር ብትጣላ እንኳን መጨረስ ያለባት ከኔ ጋር ነው ዘላ እዚህ መጣ እኔ ራሱ ግራ ገባኝ እኮ በቃ አሁንም ቢሆን ልጁ የኔ ነው የብሩክ ነው ከተባለ በቃ አቀበላለሁ ችግር የለውም ምን ለምን ያንተ ይሆናል ምን ማለት ነው አይደለም በቃ አሁን እንደዚህ ያተከራው እስከምንገባ ከሆነም ይሁን በቃ እኔ ምንም አልፈልግም መፋታት ነው ፈልገው እሺ በህግ እንሂድ ይሻላል እኔ አሁን ራሱ ታዲያ ብንሄድ ይሻላል ሄደና አይመስልም እኔ የምሬን ነው ከዚህ ሌላ መፍትሄ ያለ አይመስለኝም አይ በመጀመሪያ ሁለታችሁ አውሩ ሃይሚ አውሩና እኔ እናንተ መጀመሪያ እናውራና ከዛ መደረግ ያለበትን ነገር ረጋ ብላችሁ አድርጉ እኔ ግን በሄዳችሁበት ብገኝ ደስ ይለኛል ብቻ አመሰግናለሁ ቅርታ ችግር የለውም ታጥቶት ነው የገባሁት አሁንም ላይፈታኝ ነው አሁንም ላይበራ ነው ነገር ምን ላድርግሽ እኔ ምን ላድርጋት እንሄዳለን ካልሆነ እሺ አይሻልም ያለው አማራጭ ብቻ ነው ወይ ደግሞ እኔ እናንተ መጀመሪያ እናወራበት እኔ ችግር የለውም በቃ ምን ፈልጋ ነው ለብቻ አላገኝም ምን አለን እኮ የሆነ ያሰበችው ነገር አለ እኔ አይ መጀመሪያ ማላማረች ጤነኛም አትመስልም አመጣልሃለሁ ምናምን ነው እያለች ያለችው ልክ ነው ጤነኛም አትመስልም ከባድ ነው ምን ይሉታል አያሃት ልጅቷን አየህ አላየህ ልታመጣው የምትችለው ለውጥ የለም መታየት እኮ እሷንም አየናት አይደል ሁኔታ ላይ እኮ አይደለም ይዛት መታ ቢሆን ኖሮ እኮ አሁን ማየት ይቻል ነበር ገባ እኮ የሆነ የፈለገችው ነገር አለ ነው እንጂ በጤናዋ እንደዚህ አልሆነችው ብቻ ሁለታችሁ ተረጋጉና አውሩ አንተ አሁን ላንተ ምነግርህ ነገር በተቻለ አቅም ደግሞ ከቢኒ ጋር እንትን ለማለት አትሞክር ማለት ነገሮችን ረጋጋ የምር አሁን ቢኒንም እውነቱን ስነግራችሁ ለማመን አልፈልግም እኮ እኔም እያልኩ ያለሁት ደግሞ አሁን እኔ እዚህ ጋር ካሜራ ላይ ማውራት አልፈልግም ከካሜራ ጀርባ ምንም ካሜራ ላይ ምናምን አይደለም እኔ በቃ አልተመቸኝም ምን አይደለማ ንዴትህን ወይም አለማመንህን ለሰው ልጅ ባሳየኸው ቁጥር የሚፈጠረው ነው ለማ እውነቱን ስነግራ እንትነን ለማንም እንትን አትበል ልክም ይሁን አይሁንም ምን ያልተመቸኝ ነገር አለ በቃ አንተ ብቻ አይደለህም በቃ ነገሮች እንደሚሄድ እናደርጋለን መሄድ ካለብን በህግ እንዲሆን ነው ተረጋጋና እንሂድ በቃ አሁን አንተ አትበሳጭ በቃ ቤተሰቦች በቻልነው አቅም እንሞክራለን የቻልነው ኧረ በዛችሁ በጣም